እኔ የምለው ልጆቹን ግን በየቀኑ እየጠራችሁ ለምንድነው ያልሆነ ነገር እንዲናገሩ የምታደርጉት? ለምንድነው የምታስጨንቋቸው? ትናንትና በዳኒ ቤት ብሩኬን አምጥታችሁ እንደዛ አጨቃጭቃችሁ ሄደ። እንደገና ደግሞ ኧረ በስመ አብ እንደገና ደግሞ በሶሲ ቤት ሀይሚ። በነገራችን ላይ ትላንትና ነው ተመቸኝ የለውም ነበር እና የትላንትናውን ቪዲዮ አሁን ያየሁት የሶሲን ቪዲዮ ማለት ነው። እና በጣም የሚገርመው ነገር ከትላንት ወዲያ አይታችኋል። በዳኒ ቤት መጥቶ እንግዲህ ብሩኬ ሰላም እናወርዳለን ብሎ ጠርቶ ያልሆነ ተልካሻ ምክንያት ጠይቆ እሱን አናዶት አብሽቆት ጨጓራውን ልጦት ነው እንግዲህ የሄደው ማለት ነው። እንደገና ደግሞ ዛሬ ትናንትና ሀይሚን በሶሲ ቤት ጠርታ ያልሆነ ነገር እንድትናገር ክብሯን ዝቅ እንድታል ውስጥ እንድትገባ ልጅቷ ያልሆነ ቃል ካፏ እንዲወጣ ለምንድን ነው የምታደርጊው? እኔ እኮ በጣም ግራ እየገባኝ ነው። ወይ በስነ ስርዓት ተነጋገሩ፣ በፍሬ ያለው ነገር አውሩ። ምንም ፍሬ ለሌለው ነገር ግን እያመጣችሁ ልጆቹን ያልሆነ ጥያቄ እየጠየቃችሁ ያልሆነ ቃል እየተናገራችሁ ለምንድን ነው ልጆቹን ወዳልሆነ መንገድ የምትወስዷቸው? ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ተረፍረፍ ይበልልኝ እያልኩኝ እንግዲህ በትላንትናው ቪዲዮ ነው ዛሬ የመጣሁት። ምክንያቱም ትላንትና የለሁም ነበረ። ኮምቦልቻ እንግዲህ ታላቅ ጉባኤ ነበር ሰሞኑን እና ሰሞኑን ማታ ማታ ቪዲዮ እየተመቸኝ አይደለም። እዛ እያመሸሁ ማለት ነው እስከ 3 ሰዓት ድረስ እዛ ነው የማመሸው። ታላቅ እጅግ በጣም ታላቅ መንፈሳዊ ጉባኤ አለና እዛ ነው የማመሸው ሰሞኑን። በጣም የገረመኝ በጣም የተናደድኩበት ቪዲዮ ነው የትላንትናው ቪዲዮ። ምክንያቱም በባለፈው የጠየቀቻትን ጥያቄ ነው ዛሬ ደግማ የጠየቀቻት። ለምን እንዴ? እች ልጅ ታዲያ ምን ሊሆን ይችላል መልሷ? ቤተሰብ መልሷ ምን ሊሆን ይችላል? ምን እንድትላት ፈልጋ ነው? 30 ጊዜ እየጠራች ከዳንኤል ጋር ምንድን ነው ያለሽ? ከዳንኤል ጋር ምንድን ነው የምትፈልገው? እንዴ እሱ መጣባት እንጂ እኮ እሷ አልሄደችበትም። ሲጀመርም ለዳንኤል ማለት ነው እሱ መጣባት እንጂ እሷ አልሄደችበትም። የሄደችበት ደግሞ እሷ በቂ ምክንያት አላት ዳንኤል ጋር አይደለ? እሱን ደግሞ በቀደም ነገረቻችሁ። ስለዚህ ዛሬ ያንኑ ደግሞ መጠየቅ ምን ይባላል? ለምንድን ነው ልጅቷ ካፏ ያልሆነ ነገር እንዲወጣ የምታደርጉት? ለምንድን ነው ያልሆነ ቃል እንድትናገር እልህ ውስጥ ገብታ የሆነ በልህና በንዴት ሀይሚን ታቋታላችሁ። በጣም እልህኛ ናት። በጣም ደረቅ ናት። እልህኛ በቃ የፈለገችው ካልሆነ ማንም ሰው ስላስጨነቃት ወይም ደግሞ ማንም ሰው ጫና ስለፈጠረባት ይሁን የምትናገር ወይም ደግሞ ልታረግ ያሰበችውን ሰው የምትተው ሰው አይደለችም። በጣም አትበገሬ ናት ሀይሚ ማለት ማንም ምንም ቢላት ማንም ምንም የማይመስላት ማለት ነው። ስለዚህ ትላንትና አውቃ ነው ያንን ቃል የተናገረችው። ማንም እንደሚሰድባት እንደሚረግጣት ተጽዕኖ እንደሚፈጠርባት ታውቃለች። እንኳን አይደለም ትላንትና ከትላንት ወዲያም በብሩኬ ቤት በጥፌ የተመታቱበት ቤት በብሩኬ ቤት ነው ወይ ሀይሚ ቤት ይሁን ብሩኬ ቤት እኔ እንጃ ረሳሁትና በጥፌ የተመታቱበት ቀን ያሳለፈችውን ታውቃላችሁ። ግን እሷ ምንም አልመሰላትም። የስድብ ናዳ ነበር ሲዘገዘግባት የነበረው። የስድብ መዓት ነበር ሲወርድባት የነበረው። አስባችሁታል? ያን ሁሉ ነገር ግን ትታ ዛሬም ደገመችው። አንቺ ያነሳሽውን አንቺ የጣልሽውን ላንሳልሽ ብዬ ነው። ሀይሚ እኔ ልንገርሽ ሶሲ፣ ስለ ሀይሚ የሀይሚ ቤተሰቦች በጠቅላላ ያቋታል ሀይሚን። አንቺ የጣልሽውን የአንቺን ትራፊ ሲጀመር ይሄ ኩባያ ማለት ነው ለአንቺ የሚሆን አይደለም። እግዚአብሔርን ነው የምላችሁ፣ ለአንቺ ራሱ የሚሆን አይደለም ይሄ ኩባያ። የምር የማይረባ ሰው ነው። ልክ እንደ ሴት ወሬ ወንድ ልጅ ሰርቶ ሲበላ እንጂ አውርቶ ሲያደር በጣም ነው የሚደብረው። እና ወሬኛ ነገር የሴት ቅርጽ የሴት ስታይል ነው ያለው እና
እንኳን አይደለም ለሀይሚ ላንቺም አልሆነሽም ልልሽ ፈልጌ ነው። ሀይሚን ደግሞ እኛ እናውቃታለን። ሀይሚ እንደዚህ አይነት ባህሪ ያላት ሴት አይደለችም። እንደዚህ አይነት ልክስክስ ሴት አይደለችም። የተከበረች ጨዋ ሴት ናት። እኔ የሚገርመኝ ነገር ኦዲየንስ ተብዬዎች ግን ማለት ነው ሀይሚ እንዲኮነ ሀይሚ ተጨማለች ሀይሚ የምትሉ ማለት ነው። እኔ የሚገርም ሀይሚን አታውቋትም እንዴ? ሀይሚን እኮ ታውቃቷላችሁ እንዴ? ያሳደግናት እኮ ናት ሀይሚ ማለት እያየናቸው እኮ ነው ያደጉት ሀይሚና ብሩኬ። ስለዚህ እንዴት ነው እናንተ እንኳን ቢያንስ ልትረዷት የማትሞክሩት? እንዴት ልትረዷት አትሞክሩ? ለምን እንደዚህ ከመሳደባችሁ በፊት ለምን እንደዚህ? በእርግጥ ያው ካያችሁት ተነስታችሁ ነው እናንተ። ግን ደግሞ ሀይሚን ስለምታቋት ለምን አሳልፈን እንስጣት ለሌላ ሰው? ለምን ለጠላት አሳልፈን እንስጣት? ውዶቼ ጥፋት አላጠፋችም እያልኩ አይደለም፣ ጥፋት አለባት። ግን ደግሞ አሳልፈን አንስጣት። በቃ የሰው ልጅ ስንወድ ከነምኑ ነው። እሷ ሙሉ ናት ወይም ደግሞ ፍጹም ናት ብለን አይደለም የወደድናት። ስህተት አለ፣ አዎ። ግን ደግሞ የሆነ ምክንያት አላት። ያለ ምክንያት አይደለም። እርግጠኛ ነኝ ዳኒን ፈልጋ እንዳይመስላችሁ። እባካችሁ ይህንን ነገር ከአይምሯችሁ አውጡት። ብሩኬ ሀይሚ በደንብ የሚዋደዱ እጅግ በጣም የሚፋቀሩ ልጆች ናቸው። ስለዚህ ማንም ምንም ስላለ ይለያያሉም ብዬም አላስብምም። ግን አሁን ላይ ነገር ከማብረድ ይልቅ ነገር እንግዲህ ክፉ ነገር ካፏ እንዲወጣ ያልሆነ ነገር እንድትናገር መገፋፋት ማለት ከባድ ነው የምር። እኔ ትላንትና ምንም ጥፋት የላትም ምን እንድትላት ነበር የጠበቃችሁት ውዶቼ? እኔ ብዙ ጊዜ ሀይሚ ጥፋት ተሸፍኛለች ትሉኛላችሁ፣ ግን የእሷን ጥፋት ለመሸፈን ሳይሆን ያየው እኔም በሆን የማደርገው ነገር ስለሆነ ነው። ዝጋ እኮ ልጅቷን እል ውስጥ እየከተታቻት ምንም የለኝም ከእሷ ጋር ብላ በቀደም ነገረቻት። ኧረ ምን እንድትለማመጣት ነው የፈለጋችሁት? ማለት የፈለገችው እንደዛ ነው እሷ ማለት የሆነ በቃ እኔ ምንም አላደረግኩም ሶስዬ፣ ምንም የሌለን ነገር የለም ከዳኔ ጋር እኔ ያልፈልገውም፣ በጣም አከብርሻለሁ፣ ያንቺን ባል እኔ አልፈልግም እንድትል ነበር የፈለጋችሁት። እንድትለማመጣት እግሯ ስር እንድትወድቅ ነበር አንዴ የነገረቻት አይደለም። ደግሞ መጠየቅ ምን የሚሉት ነው? በዛ ላይ ሶሲ እኔ እውነት አንዳንድ ጊዜ እኛን ራሱ ማለት ተመልካችን ጭምር እየተሳደብሽ ነው ያላችሁት። ሀይ ቤተሰብ ሰላም ናችሁ ወይ ብላ ምንድን ነው ያለችው? የእናንተ ስድብ እንዴ! እዚህ ጋር ኦዲየንሶች እኮ ኦሬዲ 56 ሰው አይቶታል አይደለ? 56,000 ሰው አይቶታል ያንን ቪዲዮ ማለት ነው። እና 56,000 ሰው ምናልባት 2 ሰው 3 ሰው ወይ ደግሞ እስከ 20 የሚሆነው ቢያንስ 1,000 እንኳን ይሁን እሺ፣ እሷን የሚሰድባት እንበልና ወይም ደግሞ የተናገራት ወይም ደግሞ ጥሩ አመለካከት የሌላት እንበልና አስባችሁታል? 55,000 ሰው ግን አብሮ መጨፍለቅ አያስፈልግም። ምክንያቱም እሷ ስትል የነበረው ብዙውን የእናንተ ስድብ የእናንተ ምናምን እኔን የሚጥለኝ ወይም ደግሞ የሚያጠፋ ይመስሏችሁ ነበር። አሁን ግን አምሮቤ መጣው ፏብዬ መጣው አያችሁኝ፣ የእናንተ ስድብ ነው ያሳመረኝ እያለች ኦዲየንስ ላይ ራሱ ስትሽለጠለጥ ነበረ። ይሄ ነገር ትክክል ነው ብላችሁ ነው ወይ የምታስቡት? ማለት እንዴት እንደዚህ ይደረጋል? ለኦዲየንስ ራሱ ክብር የላትም እሷ ማለት ነው። ስለዚህ እኔ ትላንትናው ቪዲዮ ላይ እኔ እንጃ ሀይሚን ያን ያክል የሚያሰድባት እንትን የለም። ለምን እሷ ናት ይሄን እንድትል ያደረገቻት። ካፋ የወጣው ቃል አዎ ትክክል ላይሆን ይችላል፣ ግን ደግሞ ከልቧ ነው ብላችሁ አታስቡ። እሷ የምትጠይቃትን ጥያቄ ትክክል ነው ወይ ብላችሁ አስቡ መጀመሪያ።